ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኝ የምትፈልጉ በሴትም በወንድም ቴሌግራም ቻናል ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ምዕራፍ 2 ክፍልፋይ አስርዮሽና መቶኛ። ክፍልፋዮችን ወደ ዝቅተኛ ሂሳባዊ ቃል መለወጥ። እሺ እዚህ ጋር ያለችዋን የቡድን ስራ እንሰራለን ማለት ነው። እዚህ ጋር ምን ይለናል? ምስል ሀ እዚህ ጋር እንደምታዩት ምስል ሀ ላይ ይሄ ምስል ሀ ነው። 5 ሜትር በ5 ሜትር የሆነ ነው። 5 በ5 ማለት በዚህ ጋር 5 ሙሉ 5 ማለት ነው። 5 ነው። በሁሉም አቅጣጫ 5 ነው ማለት ነው። ስለዚህ በሚከተለው ምስል ሀ 5 በ5 ሜትር የሆነ የአትክልት ቦታ ይለናል። ለ25 መደቦች ተከፍሏል። በአጠቃላይ ይሄንን 1 2 3 ብላችሁ ብትቆጥሩ በአጠቃላይ ስንት ነው? 25 ነው ማለት ነው። እንዲሁም ዙሪያውን 5 ነው። 5 በ5 ነው። ምስሎቹን ከተረዳችሁ በኋላ የጠቆረውን በክፍልፋይ ጻፉ ይለናል። እሺ እዚህ ጋር ምስሎቹን መረዳት አለብን። ይሄ አረንጓዴ የሚመስለው የቃሪያ መትከያ ነው። ይሄኛው ደግሞ የሽንኩርት ነው። ቲማቲም፣ ቀይ ስር፣ ጥቅል ጎመን። ለምሳሌ አረንጓዴውን ብናይ እዚህ ጋር ለምሳሌ እዚህ ጋር ይሄ የምን መትከያ ነው? የቃሪያ መትከያ ነው ማለት ነው። ከላይም እንደምናየው እዚህ ጋር ያሉት እነዚህ አረንጓዴዎቹ የምን መትከያ ናቸው? የቃሪያ መትከያ ናቸው ማለት ነው። ዘን ይሄኛው ከለር ደግሞ ይሄኛው ከለር እዚህ ጋር እንደምታዩት የሽንኩርት መትከያ ነው። እዚህ ጋር የምታዩት የሽንኩርት መትከያ ነው ማለት ነው። ቢጫው ከለር። ቀዩ ደግሞ ቲማቲም ነው። እዚህ ጋር የምታዩት ቀዩ ይሄ እንዳለ የቲማቲም መትከያ ነው። ምስሉን ተረድተናል። አሁን የተጠየቅነውን ጥያቄ እንመልስ። ምስል ሀ ውስጥ ይላል የቃሪያ መትከያ ቦታው ያጠቃላዩ ስንተኛ ነው? ምስል ሀ ላይ የቃሪያ መትከያ። እሺ ሉክ የቃሪያ መትከያ ማለት አረንጓዴው ከለር ነው እዚህ ጋር እንደሚታየው ማለት ነው። ስለዚህ መጀመሪያ አረንጓዴው ከለር ብዛቱ ስንት እንደሆነ እንቆጥራለን። 1 2 3 4 5 6 7 8 በአጠቃላይ መደቡ ስንት ነው? 25። ስለዚህ 8 25ኛ ነው። የቃሪያ መትከያ 8 25ኛ ነው ማለት ነው። ለላይ ደግሞ ምስል ሀ ውስጥ የሽንኩርት መትከያ ቦታ። አሁን ደግሞ የሽንኩርትን ምልክት ታያላችሁ መጀመሪያ። ሽንኩርት ማለት ቢጫው ነው። አሁን ቢጫውን እንቁጠር። እዚህ ጋር ሽንኩርት ማለት ቢጫው ነው። ስለዚህ 1 2 3 4 5። ስለዚህ የሽንኩርት ስንተኛ ይሆናል? የሽንኩርት ምስል ሀ ላይ ነው ያለነው። ምስል ሀ ላይ የሽንኩርት መትከያ 5 ስንተኛ? 25ኛ ይሆናል ማለት ነው። የቲማቲም መትከያስ አሁንም ምስል ሀ ላይ የቲማቲም መትከያ ደግሞ ቀዩ ነው። 1 2 3 4 5 6 7 8 9 10 11 12። ስለዚህ የቲማቲም መትከያው 12 25ኛ ነው ማለት ነው። 12 25ኛ ነው። እሺ ሉክ ምስል ላይ ደግሞ እንምጣ። ምስል ላይ ደግሞ የቃሪያ መትከያ ይሄ የቃሪያው መትከያ ነው። ስለዚህ ስንተኛ ነው? ብዛቱ 1 ነው። በአጠቃላይ ደግሞ ስንት ነው? 1/4ኛ ነው። ስለዚህ የቃሪያ 1/4ኛ ነው ማለት ነው። እሺ የሽንኩርትሳ እዚህ ጋር ሽንኩርት የለም። የሽንኩርት የለም ምክንያቱም ቢጫው ከለር የለም። እሺ የቲማቲም ግን አለ። ይሄው ቀዩ አሁንም 1/4ኛ ነው ማለት ነው። ቀይ ስር ማለት ይሄ ነው። ስለዚህ ቀይ ስር ስንተኛ ነው? አሁንም ቀይ ስርም 1/4ኛ ነው ማለት ነው። ጥቅል ጎመን እዚህ ጋር የምታዩት ጥቅል ጎመን ስንተኛ ይሆናል? አሁንም ይሄም 1/4ኛ ይሆናል ማለት ነው። ሁሉንም መልሰናል። ዘን አሁን እዚህ ጋር እንመጣለን። እዚህ ጋር ደግሞ ክፍልፋዮችን በዝቅተኛ ሂሳባዊ ቃል ስለመግለጽ ነው። ስለዚህ ክፍልፋዮችን በዝቅተኛ ሂሳባዊ ቃል ለመግለጽ መጀመሪያ ምን እናደርጋለን? የላዕሉንና የታህቱን
ትልቁን የጋራ አካፋይ እንፈልጋለን የላዕልና የታህት ትልቁን የጋራ አካፋይ እንፈልጋለን ከዛ ትልቁን የጋራ አካፋይ ትግአውን ካገኘን በኋላ ላዕሉንም ታህቱንም ለትግአው እናካፍለዋለን ማለት ነው ከዛ በኋላ ውጤቱን እናስቀምጣለን ነገር ግን ላዕሉና ታህቱ ከአንድ ቁጥር በስተቀር የጋራ አካፋይ ከሌላቸው ያ ማለት ትግአቸው አንድ ከሆነ ማለት ነው ክፍልፋዩ ዝቅተኛ ሂሳባዊ ቃል ነው ሉክ መጀመሪያ የተሰጠን ክፍልፋይ ትልቁን የጋራ አካፋይ ስንፈልግ አንድ ከሆነ ወይ ደግሞ የጋራ አካፋያቸው አንድ ከሆነ የተሰጠን ክፍልፋይ በራሱ በምን የተቀመጠ ነው በዝቅተኛ ሂሳባዊ ቃል የተቀመጠ ነው ማለት ነው በሌላ አባባል ሁለቱ ቁጥሮች ሀናለ ሉክ ሀናለ አንጻራዊ ብቸኛ ቁጥሮች ከሆኑ ሀለለ ስታካፍሉት ምን ይሆናል ማለት ነው ዝቅተኛ ሂሳባዊ ቃል ነው ሀናለ ግን ምን ከሆኑ አንጻራዊ ብቸኛ ከሆኑ አንጻራዊ ብቸኛ ማለት ለምሳሌ 3 እና 7ን እንውሰድ ትልቁ የጋራ አካፋያቸው አንድ ነው ስለዚህ 3/7ኛ ብንል አሁን ይሄ ከዚህ በታች አይቀለልም ማለት ነው ተቃሎ የተቀመጠ ዝቅተኛ ሂሳባዊ ቃል ነው ማለት ነው ስለዚህ አንጻራዊ ብቸኛ የሆኑ ቁጥሮች በምን አይነት አቀማመጥ ነው የሚቀመጡት በዝቅተኛ ሂሳባዊ ቃል ነው ምንም ማቃለል አያስፈልግም ማለት ነው እሺ እዚህ ምሳሌ ላይ ደግሞ የሚከተሉትን ክፍልፋዮች በዝቅተኛ ሂሳባዊ ቃል ግለጹ ይላል አሁን ማቃለል ነው ስለዚህ 140/160 እናንተ ከፈለጋችሁ ትግአውን ትፈልጋላችሁ ግን ትግአ መፈለጉ ጊዜ ስለሚወስድ ባጭሩ እንሰራለን መጀመሪያ 0ን በ0 ታጠፋላችሁ ሁሌም 0 ከታችና ከላይ ካለ ማጣፋት ነው ዘን ምን ይቀረናል 14/16ኛ ይቀረናል ዘን ለ2 እናካፍል ሲካፈል ለ2 ሲካፈል ለ2 ስታካፍሉ ለተመሳሳይ ቁጥር ነው የምታካፍሉት ስለዚህ 14 ሲካፈል ለ2 7 ነው 16 ሲካፈል ለ2 8 ነው 7/8ኛ ይሆናል ማለት ነው እሺ ቀጥለን 121 1331 ይሄንን ለስንት ነው የምታካፍሉት ይሄኛውንም ለ121 ይሄኛውንም ለ121 ታካፍላላችሁ ሶስት ስታካፍሉ ላይኛውንም ታችኛውንም ለሚያካፍል ቁጥር ነው 121 ሲካፈል ለ121 1 ነው 1331 ሲካፈል ለ121 ራሱ 121 ይመጣል ስለዚህ 121ኛ ይመጣል ማለት ነው ሶሪ መጀመሪያ 121/1331 ነው ሲካፈል ለ121 ሲካፈል ለ121 ስታረጉት 1 ይሄኛው ሲካፈል 121 ሳይሆን ስንት ነው የሚመጣው 11 ነው የሚመጣው ስለዚህ 1/11ኛ ይሆናል ማለት ስለዚህ ማካፈል ነው ሁለቱንም ለሚያካፍል ቁጥር ወይ ደግሞ ትግአ ትፈልጋላችሁ ትግአ ደግሞ ምዕራፍ 1 ላይ እንዳስረዳዋችሁ ትግአውን ትፈልጋላችሁ ማለት ነው ለምሳሌ ሀ ላይ የ140 እና የ160 ትግአ ስንት ነው 20 ነው ሉክ 20 ነው ስለዚህ 140/160 የሚለውን ለትግአው ስናካፍለው ሲካፈል ለ20 ሲካፈል ለ20 አድርገን 140 ሲካፈል ለ20 7 ነው 160 ሲካፈል ለ20 8 ነው ስለዚህ ስንት ይሆናል 7/8ኛ ይሆናል እሺ ወይ ደግሞ መጀመሪያ ባሳየዋችሁ መንገድ አሁንም ለላይም የ121 እና የ1331 ትግአው 121 ነው ስለዚህ 121 1331 ለትግአው ለ121 ስረኛውንም ለ121 ስናካፍል 1/11 1/11ኛ ይመጣል ማለት ነው እሺ ቀጥለን ሐመር ውሃ ላይ እንሂድ አሁን በቀላሉ መንገድ ነው ይሄንን ማቃልለው መጀመሪያ ለሁለት ታካፍሉት በቃ ሲጀመር ከሁለት ተነሳላችሁ ለሁለት እንቢ ካላችሁ ለ3 እንቢ ካለ ለ4 አልካፈል ካለ ለ5 ለ6 ለ7 ለ8 እያዳችሁ መቀጠል ነው ይሄ ግን ለሁለት ሲካፈል ስለሚካፈል ለሁለት ስናካፍለው 208 ለ2 ስታካፍሉት 104 ይሆናል 32 ለ2 ስታካፍሉት 16 ይሆናል አሁንም ለሁለት ታካፍሉት ዘን 104 ለ2 ስታካፍሉት 52 ይሆናል 16 ለ2 8 ይሆናል 52 8ኛ አሁንም ለ2 ታካፍሉት 52ን ለ2 ስታካፍሉት 26 ይሆናል 8ን ለ2 ስታካፍሉት 4 ይሆናል 26ን ለ2 13 4ን ለ2 2 13 ስንተኛ ሁለተኛ ይሆናል ማለት ነው 13 ሁለተኛ ይሆናል ስለዚህ ይሄኛው ሲቃለል 13 ሁለተኛ ነው ማለት ነው እሺ መላይ ደግሞ 140 16ኛ
እሺ አሁን ታካፍሉታላችሁ ለሁለት አሁንም ለሁለት 140 ሲካፈል ለሁለት 70 16 ሲካፈል ለሁለት 8 ለተመሳሳይ ቁጥር ነው ማካፈል የሚቻለው አንዱን ለሌላ አይቻልም ማለት ነው አሁንም ለሁለት ማካፈል ይቻላል ለሁለት ማካፈል ከቻላችሁ ለሁለት እያካፈላችሁ መሄድ ነው 7 ለሁለት ስታካፍሉት 35 8 ለሁለት ስታካፍሉት 4 ከዚህ በታች ከዚህ በኋላ አይቃለልም ማለት ሁለቱንም የሚያካፍል ቁጥር የለም 35ን ብቻ የሚያካፍል አለ 4ን ብቻ የሚያካፍል አለ ግን ሁለቱንም የሚያካፍል የለም ስለዚህ ከዚህ በታች አይቃለልም ማለት ነው እሺ ቀጥለን እዚህ ጋር ስንመጣ ሌላው ማንኛውንም ሙሉ ቁጥር ታህቱ አንድ በማድረግ በክፍልፋይ መልክ መግለጽ ይቻላል ሉክ ለምሳሌ 3 ብዬ ከጻፍኩ 3 አንደኛ ማለት ነው በውስጥ ታዋቂነት አንድ አለ 14 ከተባለም 14 ኦቨር 1 ማለት ነው ስለዚህ 14 ሲባል 14 ኦቨር 1 ነው 121 ሲባል 121 ኦቨር 1 ነው 10000 ሲባል 10000 ኦቨር 1 ነው ስለዚህ ሁሉም በውስጥ ታዋቂነት አንድ አለው ማለት ነው ሶ በክፍልፋይ መግለጽ ከፈለግን ኦቨር 1 ብለን መግለጽ እንችላለን ማለት ነው እሺ ለተሰጠን ማንኛውም ሙሉ ቁጥር ለአሉና ታህቱ ከዜሮ በተለየ በተመሳሳይ ሙሉ ቁጥር በማባዛት ተመጣጣኝ ክፍልፋይ ማግኘት ይቻላል ስለዚህ ተመጣጣኝ ክፍልፋይ አገኙ ከተባላችሁ ለአሉንም ታህቱንም ከዜሮ ውጭ በዜሮ ማባዛት አይቻልም በተመሳሳይ ቁጥር ግን ማባዛት አለብን ማለት ነው ማንኛውም ሙሉ ቁጥር በዜሮ መካፈል አይችልም ሉክ ለምሳሌ 3 ሲካፈል ለዜሮ አይቻልም እንደዚህ የሚባል ቁጥር የለም ለዜሮ መካፈል አይችልም ማለት ነው እሺ አሁን እዚህ ጋር ኻ ላይ ለሙሉ ቁጥር 2 ተመጣጣኝ 5 ክፍልፋይ ፈልጉ ይለናል ሉክ 2 ኦቨር 1 እናረግና በፈለግነው ቁጥር እናበዛዋለን ግን ለአሉንም ታህቱንም በተመሳሳይ ለምሳሌ ሲባዛ በ3 ባረግ ስንት ይሆናል 2 ጊዜ 3 6 ለምሳሌ 6/3 ተመጣጣኝ ክፍልፋይ ነው ማለት ነው እሺ ሁለት አሁን ለምሳሌ በ4 ላብዛ 4 በ4 ኦቨር 1 አድርገን ማለት ነው ግን በተመሳሳይ ቁጥር ነው 4 2 ጊዜ 4 8 1 ጊዜ 4 ይሄ ምንድነው ተመጣጣኝ ነው ከማ ከሁለት ጋር ተመጣጣኝ ነው ማለት ነው ሶ እዚህ ጋር እንደምታዩት ለምሳሌ ሁለትም በአንድ አንደኛ አበዛ እዚህ ጋር በ2 አበዛ በ3 አበዛ በ4 አበዛ በ5 አበዛ ስለዚህ ምን ይሆናል 2 አንደኛ 4 ሁለተኛ 6 ሶስተኛ 8 አራተኛ 10 አምስተኛ እነዚህ ሁሉ ተመጣጣኝ ናቸው ማለት ነው 2 አንደኛ ያመጣው 2 አንደኛን ሲባዛ በ1 ኦቨር 1 አድርጎ ነው እሺ 4 ሁለተኛ ያመጣው ደግሞ 2 አንደኛ ነበረ በ2 ሁለተኛ ሲያበዛው ስንት ይመጣል 4 ሁለተኛ ይመጣል ማለት ነው 6 ሶስተኛን ለማግኘት ደግሞ 2 አንደኛ ሲባዛ በ2 ሁለተኛ ስታረጉት በ3 ነው የምናበዛው በ3 ሶስተኛ ስታረጉት 6 ሶስተኛ ይሆናል ማለት ነው 8 አራተኛ ለማግኘት ደግሞ አሁንም 2 አንደኛ ሲባዛ በ4 አራተኛ በተመሳሳይ ቁጥር ነው ለምሳሌ ይሄኛውን 4 አድርጌ ይሄኛውን 5 ማድረግ አልችልም ተመሳሳይ መሆን አለበት 8 ስንተኛ ይሆናል ሲባዙ 8 አራተኛ ይሆናል 10 አምስተኛ እንዲመጣ ደግሞ 2 አንደኛ ሲባዛ በ5 አምስተኛ ታረጉታላችሁ ከዛ 10 ስንተኛ ይሆናል 10 አምስተኛ ይሆናል ሶ በዚህ መንገድ እንሰራለን ማለት ነው ስለዚህ እዚህ ጋር የተዘረዘሩት እነዚህ ቁጥሮች ምንድናቸው የሁለት ተመጣጣኝ ክፍልፋዮች ናቸው እሺ ሌላም ማግኘት ይቻላል ማለት ነው እሺ ለላይ ደግሞ ምንድነው የተጠየቀው ለሁለት ሶስተኛ 4 ተመጣጣኝ ክፍልፋይ ፈልጉ ይለናል እሺ ለምሳሌ 2 ሶስተኛን በስንት ላብዛው በ2 ሁለተኛ ባበዛው 2 ጊዜ 2 4 4 ስድስተኛ እሺ ሌላ ደግሞ አሁንም 2 ሶስተኛን በ4 አራተኛ ባበዛው 2 ጊዜ 4 8 12ኛ 3 ባዛ በ4 12 ሌላም ላብዛው 2 ሶስተኛን በ5 አምስተኛ ባበዛው 2 ጊዜ 5 10 3 ጊዜ 5 15 ስለዚህ እዚህ ጋር እነዚህ ቁጥሮች ምንድናቸው ለሁለት ሶስተኛ ምንድናቸው ተመጣጣኝ ናቸው ማለት ነው እሺ ሐመሩሃ ላይ ታህቱ 28 የሆነ ለ6 ሰባተኛ ተመጣጣኝ ክፍልፋይ ፈልጉ ሉክ አሁን ታህቱ 28 ነው ከላይ ግን ስንት እንደሆነ አናውቅም ግን ለማን ተመጣጣኝ ነው ለ6 ሰባተኛ
እሺ ሉክ እዚህ ጋር አሁን ተመልከቱት 7 ወደ 28 ሄዷል በስንት ተባዝቶ በ4 ተባዝቶ ስለዚህ ይሄኛው በ4 ነው ማለት ነው የሚባዛው 7 28 ለመሆን በ4 መባዛት አለበት ስለዚህ 6ም በ4 ነው የሚባዛው ምክንያቱም በተመሳሳይ ቁጥር ግዴታ ማባዛት ስለሆነ ስለዚህ እዚህ ጋር ስንት ይሆናል 24 28ኛ ይሆናል ማለት ነው እሺ ቀጥታ አሁን መልመጃውን እንሰራለን መልመጃ 2.1 የሚከተሉትን ክፍልፋዮች በዝቅተኛ ሂሳባዊ ቃል ግለጹ ይለናል አሁን ማቃለል ነው ማለት ነው እናቃለላለን 85 125ኛ ላቃለው ለስንት ለ5 አካፍሉት ለ5 5ኛ ለምክንያቱም ለሁለት አይካፈልም ለሶስትም አይካፈልም የሚካፈልልን ሁለቱም የሚካፈሉት በ5 ነው 85ን ለ5 ተካፍሉት 17 ይሆናል 125ን ለ5 ተካፍሉት 25 ይሆናል 17 25ኛ ከዚህ በታች ሁለቱንም የሚያቃልል የለም እዚህ ጋር እንቆማለን ማለት ነው እሺ ለን ደግሞ እናቃለው ይሄንን ለሁለት አካፍሉት መጀመሪያ ለሁለት ከተካፈላላችሁ ለሁለት እያካፈላችሁ መሄድ ነው እንዲቀላችሁ ማለት ነው 12 ሲካፈል ለ2 6 ነው 64 ሲካፈል ለ2 32 ነው አሁንም ለሁለት ይካፈላል ሁለቱም ስለዚህ 6 ሲካፈል ለ2 3 ነው 32 ሲካፈል ለ2 16 ነው 3 ስንተኛ 16ኛ ይመጣል ከዚህ በኋላ 3ንም 16ንም የሚያካፍል ቁጥር ስለሌለ እዚህ ላይ እንቆማለን ማለት ነው እሺ ይሄንንም እናካፍል አሁን ለሁለት እናካፍል ምክንያቱም ስለሚካፈልልን ማለት ነው በሁለት ስታካፍሉት 178 ሲካፈል ለ2 89 ይሆናል 256ን ለሁለት ስታካፍሉት 256ን ለሁለት አካፍሉ እሺ 256 ሲካፈል ለ2 ከስንት ቆርጣለሁ ከሁለት አንድ ጊዜ 2 ከሁለት 2 ምንም 5 ወርዳለች 5 ለ2 ጊዜ 2 ጊዜ 2 4 1 ከ5 ላይ 4 1 6 ወርዳለች 8 128 ማለት ነው 89 128ኛ ይሆናል ከዚህ በኋላ አይቃለልልንም ማለት ነው 80 ሁለቱንም የሚያካፍል የለም ከዚህ በኋላ እዚህ ላይ እንቆማለን ማለት ነው እሺ እቺን ደግሞ እናቃላት እሺ ወደዚህ ልጻፍ መጀመሪያ ለ2 እናካፍል ለ2 ስታካፍሉት 100 ሲካፈል ለ2 54 ነው 8 ሲካፈል ለ2 4 ነው አሁንም ለ2 ይካፈላል 54 ሲካፈል ለ2 27 ነው 4 ሲካፈል ለ2 2 ነው ከዚህ በታች ስለማይቃለል 27 ሁለተኛ ብለን እንቆማለን ማለት ነው ሰንስ እናቃልል መጀመሪያ 0ን በ0 እናጥፋ ከዛ ምን ይቀራል 256 27ኛ ይሆናል ማለት ነው 256 27ኛ 256 27ኛ ከዚህ በታች ይሄም አይቃለልም ሁለቱንም የሚያካፍል ቁጥር የለም እሱን እንዴት እናቃለን ትግአውን መስራት ነው ትግአውን ብትሰሩ አሁን አንድ ነው የሚሆነው የጋራ አካፋያቸው አንድ ነው ያ ማለት መካፈል አይችልም እዚሁ ላይ ይቆማል ማለት ነው ትግአ ደግሞ ለመስራት በአብጂ ዛፍ ተጠቅማችሁ ምዕራፍ 1 ላይ እንዳሳየዋችሁ ማለት ነው በዛ መሰረት እያካፈላችሁ ትግአውን ማግኘት ትችላላችሁ ትግአው አንድ ከሆነ በቃ አይቃለልም ማለት ነው ረን ደግሞ እናቃል 1008 ለ18 ሁለቱንም ለ2 አካፍሉት መጀመሪያ 1008ን ለ2 ስታካፍሉት ምን ይመጣል 504 ይመጣል 18 ለ2 9 አሁንም እናቃል 504 ለ9 ይካፈላሉ እንዴት አወቁ ለ9 መካፈሉን ለ9 መካፈሉን የምናቀው ተደምሮ ለ9 ከተካፈለ ለምሳሌ 5 እና 0 5 ከ4 ጋር 9 9 ደግሞ ለ9 ይካፈላል ስለዚህ 504 ለ9 ይካፈላል ማለት ነው 504ን ለ9 አካፍሉት 504 ለ9 ከ50 እንቆርጣለን ስንት ጊዜ 5 ጊዜ 5 ጊዜ 9 45 ይሆናል ከ50 ላይ 45 ቀንሱ 6 5 ከዛ 4 ይወርዳል 54 ለ9 ስንት ጊዜ 6 ጊዜ 6 ጊዜ 9 54 ከዛ ምንም ስለዚህ 504 ለ9 ሲካፈል 56 ይሆናል ማለት ነው 9 ለ9 1 ይሆናል ስለዚህ መልሳችን 56 ይሆናል ወይም 56 አንደኛ ይሆናል ማለት ነው
እሺ ሁለተኛው ጥያቄ ታህቱ 42 ይሆን ለ5 ስድስተኛ ተመጣጣኝ ክፍልፋይ ፈልጉ ይለናል። ስለዚህ ሉክ ታህቱ 42 ነው። መጀመሪያ 5 ስድስተኛ ነው ተመጣጣኙ። ከዛ ታህቱ ስንት ሆነ 42። ስለዚህ 6 ወደ 42 የሄደው በስንት ተባዝቶ ነው? ያ ማለት 42ን ለ6 አካፍሉት 7 ይሆናል። በ7 ተባዝቶ ነው 42 ይሆናል። 6 ጊዜ 7 42 ነው። ስለዚህ 5ንም በ7 ታበዛላችሁ። 5 ሲባዛ በ7 35። ስለዚህ 35 42ኛ ይሆናል። ታህቱ 42 ከሆነ ላዕሉ 35 ይሆናል ማለት ነው። እሺ ቀጥለን ሶስተኛውን ጥያቄ እንሰራለን። ለሚከተሉት ጥያቄዎች በተለዋዋጩ ቦታ ተስማሚውን ቁጥር አስቀምጡ ይለናል። ይሄ ቀጥታ ማካፈል ነው። እዚህ ጋር ሀ ስንት ይሆናል? መጀመሪያ 8 ወደ 32 የወሰደው ማን ነው? በስንት ተባዝቶ ነው? ያ ማለት ምን ማለት ነው? 32 ሲካፈል ለ8 ማለት ነው። 32ን ለ8 ስታካፍሉት 4። ስለዚህ በ4 ነው የተባዛው። 8 ጊዜ 4 32 ነው። 3ም በ4 ይባዛል ማለት ነው 12። ስለዚህ የሀ ዋጋ ስንት ነው? 12 ነው ማለት ነው። በተመሳሳይ እዚህም ጋር እንመጣለን። እዚህ ጋር ደግሞ 5ን ወደ 60 የወሰደው ማለት ነው። ይሄ ማለት 60 ሲካፈል ለ5 ነው። ስንት ነው? 12። ስለዚህ 2 በ12 ነው ማለት ነው የሚባዛው። 2 ሲባዛ በ12 24። ስለዚህ የመዋጋ ስንት ነው? 24 ይሆናል ማለት ነው። እዚህ ጋር የመዋጋ 24 ትሆናለች ማለት ነው። እሺ አሁን ሐመሩሃም ተመሳሳይ ነው። 120 ለ40 እናካፍል። ስንት ነው? 7። 120ን ለ40 አካፍሉ። ስንት ነው? 3። 40 በ3 ሲባዛ ነው። ሉክ 40 በ3 ሲባዛ 40ን በ3 ስታበዙ ስንት ሰጠ? 120 ሰጠ እዚህ ጋር ያለው። ስለዚህ 7ንም በ3 ነው የምታበዙት። ስንት ነው? 21። ስለዚህ የመዋጋ ስንት ነው ማለት ነው? 21 ነው ማለት ነው። እሺ ቀጥለን ክፍልፋዮችን ወደ አስርዮሽና መቶኛ መለወጥ የሚለውን እናያለን ማለት ነው። እሺ እዚህ ጋር እንደምታዩት የቡድን ስራ 2.2 ላይ ከዚህ በታች የተዘረዘሩትን ክፍልፋዮች ከአስርዮሽ ቁጥር ጋር እኩል የሆኑትን ለዩ ይለናል። 2/5 ለምሳሌ እዚህ ጋር 2/5 ማለት 2ን ለ5 ማካፈል ማለት ነው። 2 ሲካፈል ለ5 አይችልም። ስለዚህ 0 ሰጥተን እዚህ ጋር 0 ነጥብ እናደርጋለን። 20 ሲካፈል ለ5 4 4 ጊዜ 5 20። ስለዚህ 2/5 ማለት 0.4 ማለት ነው። 1 ለ10 ደግሞ ላካፍል። 1 ሲካፈል ለ10 ስለማይችል እዚህ ጋር 0 ሰጥቼ እዚህ ጋር 0 ነጥብ። 10 ሲካፈል ለ10 1 ጊዜ 10 10 ነው። ከ10 10 0 ወይ ምንም። ስለዚህ 1/10ኛ ማለት 0.1 ነው። እሺ 10 8ኛ 10ን ለ8 ላካፍል። 10 ለ8 ይችላል። ስንት ጊዜ? 1 ጊዜ 1 ጊዜ 8 8። ከ10 ላይ 8 ስቀንስ ስንት ነው? 2 2 ለ8 ስለማይችል 20 0 ሰጥቼ እዚህ ጋር ነጥብ። 20 ለ8 ስንት ጊዜ? 2 ጊዜ 2 ጊዜ 8 16። ከ20 ላይ 16 4። አሁንም 4 ለ8 ስለማይችል እዚህ ጋር 0 ሰጥተን 40 ሲካፈል ለ8 5 4 ጊዜ 8 5 ጊዜ 8 40። ስለዚህ 10 8ኛ ማለት 1.25 ነው ማለት ነው። 1 ለ4 ደግሞ ላካፍል። 10 እዚህ ጋር 0 ነጥብ 1 ለ4 ስለማይችል 0 እንሰጠዋለን። 10 ለ4 ስንት ጊዜ? 2 ጊዜ 2 ጊዜ 4 8። ከ10 ላይ 8 2 2 ለ4 አይችልም 0 ሰጠዋለሁ። 20 ሲካፈል ለ4 5። ስለዚህ 0.25። እሺ እዚህ ጋር ደግሞ ዝምድናው ትክክል ነው ትክክል አይደለም የሚለውን ቼክ እናደርጋለን። ለምሳሌ 0.1 የቱ ጋር ነው የተዛመደው? 1/10ኛ ጋር። 1ን ለ10 ስናካፍል 1ን ለ10 አሁን አካፍለናል። እዚህ ጋር 0 ሰጥተን እዚህ ጋር 0 ነጥብ ከዛ 1 ጊዜ 10 10። ስለዚህ በትክክል ተዛምዷል ማለት ነው። እሺ ይሄኛውስ? 1ን ደግሞ ለ5 ላካፍል። 1ን ለ5 አካፍል 0.2 መንጣት አለበት። እዚህ ጋር 10 እዚህ ጋር 0 ነጥብ 10 0 2 ጊዜ 5 10። ከ10 ላይ 10 ምንም ነው። ስለዚህ ይሄም በትክክል ተዛምዷል ማለት ነው። እሺ ሌላ 0.3 0.3 ደግሞ ተመልከቱት መጣ በዚህ ጋር 3/10ኛ ይላል።
ይሄም በትክክል ተዛምዷል። 3ን ለ10 ላካፍል እዚህ ጋር 0 እዚህ ጋር 0 ነጥብ ስለማይችል 30 ለ10 3 ጊዜ 10 30 ይሄም በትክክል ተዛምዷል ማለት ነው። 0.4 2 አምስተኛ ይላል። 2 ሲካፈል ለ5 እዚህ ጋር 0 ነጥብ 20 ሲካፈል ለ5 ስንት ጊዜ 4 ጊዜ 4 ጊዜ 5 20 ይሄም በትክክል ተዛምዷል ማለት ነው። 0.5 ይሄም ትክክል ነው ተዛምዷል። ይሄም አካፍሉት ይሄም ተዛምዷል። 3ን ለ5 ላካፍል እስኪ 0 ሰጥቼ እዚህ ጋር 0 ነጥብ 30 ለ5 6 ጊዜ 6 ጊዜ 5 30 ስለዚህ ይሄም በትክክል ተዛምዷል ማለት ነው። 0.7 7 አስረኛ ይሄም ትክክል ነው። 0.8 4 አምስተኛ 4ን ለ5 እናካፍል እዚህ ጋር 0 ነጥብ 40 ለ5 8 8 ጊዜ 5 40 ከዛ ምንም ይሆናል ትክክል ነው ማለት ነው። 0.99 ይሄም ልክ ነው። ይሄኛውም ልክ ነው። ይሄም ልክ ነው። 3 አራተኛን እሺ ላካፍል 3 ሲካፈል ለ4 0 ዘን 0 ነጥብ 30 ለ4 ስንት ጊዜ 7 ጊዜ 7 ጊዜ 4 28 ከ30 ላይ 28 2 ለ4 አይችልም እዚህ ጋር 0 20 ለ4 5 ጊዜ 5 ጊዜ 4 20 ሳይችል ሲቀር 0 ሲሰጡ አንድ ጊዜ 0.1 ካደረጋችሁ ድጋሜ 0 ቢሰጡም ነጥብ አታረጉም ማለት ነው። እሺ እዚህ ጋር ደግሞ ማስታወሻው ላይ ምን ይለናል? ታህታቸው 10 መቶ እንዳለ እንደዚህ ከሆነ ማለት ነው 10 መቶ 1000 10000 100000 1 ሚሊዮን ከሆነ ክፍልፋዮቹ ምን ይባላሉ? አስርዮሽ ክፍልፋይ ይባላሉ። ከስር 10 መቶ 1000 ከሆነ ማለት ነው። ለምሳሌ እዚህ ጋር ተመልከቱ 1 10ኛ ከስር 10 ነው 300ኛ ከስር ክፍልፋዩ 10 መቶ ምናምን ነገር ከሆነ ምን ይባላል? አስርዮሽ ክፍልፋይ ይባላል ማለት ነው። አስርዮሽ ክፍልፋዮች ወደ አስርዮሽ ቁጥር ለመቀየር የላዕሉን ቁጥር ጨምሮ የታቱን ዜሮዎች ያክል ወደ ግራ ቆጥረን አስርዮሽ ነጥብ ማስቀመጥ ነው። እሺ ይሄ ደግሞ ምንድነው የሚለው? ለምሳሌ 2 10ኛን ተመልከቱት። 2 10ኛን ስታጻፉ 2ን ትጽፋላችሁ። ከዛ ከስር ስንት ዜሮ አለ? 1 ዜሮ። ስለዚህ ነጥቡን እዚህ ጋር ነው ብላችሁ ታስባላችሁ። 1 ዜሮ ማለት ወደፊት አንድ ጊዜ ነጥቡን መውሰድ። ከዛ ምን ሆነ? 0.2 ሆነ ማለት ነው። እሺ እዚህ ጋር ደግሞ 9/1000 ሲሰራ መጀመሪያ 9 ብዬ ጽፋለሁ። አሁንም ነጥቡ እዚህ ጋር ነው ብለን ነው የምናስበው። ከስር 3 ዜሮ አለ። ነጥቡ 3 ጊዜ መንቀሳቀስ አለበት። ስለዚህ 2 ዜሮ ያስፈልገናል ማለት ነው። ዘን አሁን 1 2 3 ጊዜ ተንቀሳቀሰ። ዘን ውጤቱ ምን ሆነ? 0.009 ሆነ ማለት ነው። ያ ማለት ከስር 3 ዜሮ ማለት ከነጥብ በዚህ በኩል 3 ቁጥር መኖር አለበት ማለት ነው። 7 መቶኛ አሁንም 7 ጽፋለሁ። ነጥቡን እዚህ ጋር ነው ብዬ ነው የማስበው። ከስር 2 ዜሮ ስላለ ወደፊት 2 ጊዜ መሄድ አለበት። ስለዚህ 1 ዜሮ ያስፈልገኛል። አሁን 1 2 አሁን ነጥቡ 2 ቁጥር ዘለለ ማለት ነው። ከዛ ውጤቱ ምን ይሆናል? 0.07 ይሆናል ማለት ነው። እሺ 3 ብሎ ከስር ስንት አለ? 4 ዜሮ አለ። 3 ጽፋለሁ። ነጥቡ እዚህ ጋር ነው ብለን ነው የምናስበው። ወደፊት ስንት ቁጥሮችን መዝለል አለበት? 4 ቁጥሮችን። ስለዚህ 3 ዜሮ ያስፈልጋል። አሁን እስኪ 1 2 3 4 ጊዜ መዝለል አለበት። ስለዚህ 0.0003 በዚህ መንገድ እንሰራለን ማለት ነው። እሺ ተግባር 2.1 ላይ ከሚከተሉት ውስጥ ህገኛ ክፍልፋይ፣ ህገወጥ ክፍልፋይ፣ ድብልቅ ቁጥሮችን ለዩ ይለናል። ሉክ ህገኛ ማለት ላዕሉ ሲያንስ ማለት ነው። ለምሳሌ 3 4ኛ 4 5ኛ 6 20ኛ ከላይ ያለው ካነሰ ላዕሉ ከታህቱ ካነሰ ህገኛ ክፍልፋይ እንለዋለን። ህገወጥ ደግሞ ከላይ ያለው ሲበልጥና እኩል ሲሆኑ ነው። ለምሳሌ 10 3ኛ 4 2ኛ 8 6ኛ ወይ ደግሞ እኩል ሲሆኑ 3/3 4/4 እኩል ከሆኑ ወይ ደግሞ ከላይ ያለው ከበለጠ ህገወጥ ክፍልፋይ እንለዋለን። ድብልቅ ደግሞ 3 ሲሆኑ ነው። ለምሳሌ 4 2 5ኛ እንደዚህ አይነት ነገር 6 7 10ኛ እንደዚህ ከሆነ
ድብልቅ ክፍልፋይ እንለዋለን። 3 ናቸው ቁጥሮቹ ማለት ነው። ስለዚህ ይሄ 3 1/5ኛ ይሄ ምንድነው ድብልቅ ነው። 12 71ኛ 12 71ኛ ምን ይሆናል? ከላይ ያለው ስለሚያንስ ህገኛ ነው ማለት ነው። ህገኛ ነው። ይሄኛው ድብልቅ ነው። ይሄ ከላይ ያለው ይበልጣል። ስለዚህ ይሄ ምንድነው ህገወጥ ነው። ህገወጥ እኩልም ሲሆን ምንድነው ህገወጥ ነው። ከላይ ያለውም ሲበልጥ ምንድነው ህገወጥ ነው። በዚህ መንገድ እንለያቸዋለን ማለት ነው። የሚከተሉትን ህገወጥ ክፍልፋዮች ወደ ድብልቅ ቁጥሮች ለውጡ ይለናል። አሁን ወደ ድብልቅ ነው የምንቀይረው። ወደ ድብልቅ ለመቀየር ምንድነው የምታደርጉት? መጀመሪያ ታካፍሉታላችሁ። ለምሳሌ 125ን ለ7 ላካፍል። 125 7ኛ ስለሆነ 125 ሲካፈል ለ7 ከ12 ቆርጣለሁ። አንድ ጊዜ እንስጥ። አንድ ጊዜ 7 7 ነው። 12 ሲቀነስ 7 5 ይሆናል። ዘን 5 ትወርዳለች 55 ይሆናል። 55 ለ7 ስንት ጊዜ? 7 ጊዜ ትሰጣላችሁ። 8 ጊዜ ከሰጠን ይበልጣል። 8 ጊዜ 7 56 ነው። 7 ጊዜ 7 49 ነው። ከዛ ከ55 ላይ 49 ሲቀንሱ ስንት ይሆናል? 6 ይሆናል። ይችኛዋ ቀሪ ናት። በቃ ከዚህ በኋላ እንሄድ። ዘን ወደ ድብልቅ ስቀይሩት መጀመሪያ ይሄኛው 17ን መጀመሪያ ትጽፋላችሁ። ከዛ ቀጥሎ ይሄኛውን ትጽፋላችሁ። ኦርደሩን መጠበቅ አለባችሁ። ከዛ ቀጥሎ 7ን ትጽፋላችሁ። ስለዚህ 17 6/7ኛ ይሆናል ማለት ነው። 17 ከዛ 6/7ኛ ይሆናል። ይሄንን በዚህ መንገድ ወደ ድብልቅ ቀየር ነው ማለት ነው። ኦርደሩን እንዳረሱ መጀመሪያ ይችኛዋን፣ ቀጥሎ ይችኛዋን፣ ከዛ መጨረሻ ይችኛዋን። እሺ 456ን ይሄን ደግሞ ልቀይረው። 456 ሲካፈል ለ100 ከ456 ሲካፈል ለ100 ስንት ጊዜ? 4 ጊዜ። 4 ጊዜ 100 400 ይሆናል። ከ456 ላይ 400 ስንቀንስ 56 56 ለ100 አይችልም። ካልቻለ በቃ እናቆማለን። ቀሪ ነው ማለት ነው። መጀመሪያ ይችኛዋን እንጽፋለን። አንደኛ 4፣ ሁለተኛ ይችን እንጽፋለን። ሶስተኛ 100ን እንጽፋለን። ስለዚህ 4 56 100ኛ ይሆናል ማለት ነው። እሺ ቀጥለን ደግሞ 397 23ኛ 397ን አሁንም ለ23 ነው የምናካፍለው። ስንት ጊዜ? ከ39 እንቆርጣለን። ሁለት ጊዜ ስንሰጥ 46። ስለዚህ አንድ ጊዜ እሰጠዋለሁ። አንድ ጊዜ 3 23 ዘን ልቀንስ። ከ9 ላይ 3 6 ከ3 ላይ 2 1 7 ይወርዳል። 167ን ለ23 ስንት ጊዜ ትሰጣላችሁ? 167 ለ23 አይ ቲንክ 7 ጊዜ እንስጠው። 7 ጊዜ አሁን ለምሳሌ 23ን በ7 ላብዛ። 7 ጊዜ 3 21 2 አለኝ። 7 ጊዜ 2 14 16 ስንት ጊዜ? 7 ጊዜ። 8 ጊዜ ብትሰጡ ይበልጣል ማለት ነው። 23ን በ8 አባዙት። አሁን ስናበዛው ምን ይሆናል? 8 ጊዜ 3 24 2 አለኝ። 8 ጊዜ 2 16 ነው 2 18 አያችሁት? 23ን በ8 ስታበዙት በለጠ። ስለዚህ 7 ጊዜ መስጠት ነው። 7 ጊዜ ስንሰጥ 7 ጊዜ 23 161 ይሆናል ማለት ነው። ዘን እንቀንሳለን። ስንቀንስ ከ7 1 6 ከዛ ይሄ እንዳለ 0 ነው። ይቺ ምንድናት? ቀሪ ናት። ምክንያቱም 6 ለ23 ስናካፍለው ስለማይችል ማለት ነው። ወደ ህገወጥ ወደ ድብልቅ ስንቀይረው መጀመሪያ 17ን እንጽፋለን። ቀጥሎ 6ን እንጽፋለን። ቀጥሎ 23ን እንጽፋለን። ስለዚህ 17 6 23ኛ ነው ማለት ነው። እሺ ቀጥለን ይሄኛውን እናካፍል። 124 ለ86 124 ሲካፈል ለ86 124ን ለ86 ስንት ጊዜ እንሰጣለን? 124ን ለ86 አንድ ጊዜ። ሁለት ጊዜ ከሰጠን ይበልጣል። 86 ልቀንስ። ከ46 አይችልም። ከ14 ላይ 6 8 ይሆናል። ዘን 2 አበድራለች 11 ከ11 ላይ 8 ሲቀንሱ 3 38 38 ለ86 አሁን ይሄ ቀሪ ነው። ምክንያቱም 38ን ለ86 ስታካፍሉት ስለማይችል ማለት ነው። ልክ
ትንሽን ለትልቅ ቁጥር ስለማይቻል በዛን ሰዓት በሚያንስበት ሰዓት ታቆሙታላችሁ ማለት ነው። ዘን መጀመሪያ አንድን እንጽፋለን ከዛ 38ን ከዛ 86 ስለዚህ አንድ ሙሉ 38 86ኛ ይሆናል ማለት ነው። እሺ እዚህ ጋር ደግሞ የሚከተሉትን ድብልቅ ቁጥሮች ወደ ህገ ወጥ ክፍልፋይ ቀይሩ ይለናል። ይሄንን ወደ ህገ ወጥ ክፍልፋይ ይሄን እንዴት ነው የምንቀይረው? 31 3/8ኛ ይሄ ማለት 8 ሲባዛ በ31 ሲደመር 3 ሲካፈል ለ8 ማለት ነው። እንደዚህ ታበዛላችሁ ከዚህ ጋር ትደምራላችሁ። 8 ሲባዛ በ31 8 ጊዜ 1 8 8 ጊዜ 3 248 ሲደመር 3 ኦቨር 8 248 ሲደመር 3 251 ኦቨር 8 ይሆናል። በዚህ መሰረት ወደ ህገ ወጥ ቀየር ነው ማለት ነው። እሺ ይሄን ደግሞ ልቀይረው 5 1/7 አሁንም እንደዚህ አብዙ 5 ሲባዛ በ7 ከዛ ደምሩት ሲደመር 1 ሲካፈል ከስር ላለው ቁጥር 7 5 ጊዜ 7 35 ሲደመር 1 ኦቨር 7 36ኛ 7ኛ ይሆናል። ይሄን ልቀይረው እንደዚህ ታበዛላችሁ ከዚህ ጋር ትደምራላችሁ 2 ሲባዛ በ3 3 ሲባዛ በ2 ሲደመር 2 ሲካፈል ለታህቱ ለ3 3 ጊዜ 2 6 6 እና 2 8 8 ስንተኛ 3ኛ ይሆናል። ይሄን ደግሞ ልቀይረው 7 6 11ኛ ይሄም አሁንም በተመሳሳይ 11 ሲባዛ በ7 ሲደመር 6 ሲካፈል ለ11 ይሆናል። 11 በ7 77 ነው ሲደመር 6 ሲካፈል ለ11 77 ሲደመር 6 83 ስንተኛ 11ኛ በዚህ መሰረት እንቀይረዋለን ማለት ነው።